ሰላም ተማሪዎች እንዴት ናችሁ? በዛሬው ቪዲዮአችን ደግሞ ግሬድ 10 ሲቲዝንሺፕ ዩኒት 5 የመጨረሻው ሌሰን የሆነውን ሌሰን 5 ዘ ሮል ኦፍ ፌደራሊዝም ኤንድ አኮሞዴቲንግ ዳይቨርሲቲ ኢን ኢትዮጵያ የሚለውን ነገር እንደተለመደው ግልጽ በሆነና በአጠረ መንገድ የምንመለከት ይሆናል። መልካም ጥናት ይሁንላችሁ። ሌሰን 5 ፌደራሊዝም ኢን አኮሞዴቲንግ ኢትዮጵያን ዳይቨርሲቲ በሚል ርዕስ ነው የምናየው። በዚህ ስር የምናያቸው አንደኛ ፌደራሊዝም ኢን ኢትዮጵያ ወይም የኢትዮጵያ ፌደራሊዝም ምን ይመስላል፣ ሁለተኛ ፊቸርስ ኦፍ ኢትዮጵያን ፌደራሊዝም የኢትዮጵያን ፌደራሊዝም ባህሪያት ምንድናቸው፣ ሶስተኛ ባይካሜራል ሌጅስሌተር ወይም የኢትዮጵያን ምክር ቤቶች እነማን ናቸው፣ ምን ምንድናቸው የሚለው እናያለን። አራተኛ ቻሌንጅስ ቱ ኢትዮጵያን ፌደራሊዝም ወይም ደግሞ የኢትዮጵያን ፌደራሊዝም ቻሌንጆቹን እናያለን ማለት ነው። የመጀመሪያው ፌደራሊዝም ኢን ኢትዮጵያ ነው የምንመለከተው። የኢትዮጵያ ፌደራሊዝም በዘር በቋንቋ በባህል ላይ የተመሰረተ ፌደራሊዝም ነው ያላት። ኢትዮጵያን ከዚህ በፊት ስንመለከታት ከ1991 በፊት አገራችን በአንድነት ወይም ዩኒታሪ ስርዓት አስተዳደር ትተዳደር ነበር። ይህ ማለት ስልጣን በማዕከላዊ መንግስት ብቻ ላይ ያተኮረ ስርዓት ነበራት። ይህ ግን ያላትን የዳይቨርሲቲ ወይም ያላትን ልዩነት ያላትን ብዙ ብሔር ብሔርና ህዝቦችን ያቀፈ አልነበረም። በዚህ ምክንያት ከ1991 በኋላ እና በ1995 ህገ መንግስት መሰረት ፌደራሊዝም በኢትዮጵያ መተግበር ተጀመረ ማለት ነው። ዋናው የፌደራሊዝም ዋናው አላማዎቹ ምን ነበሩ? አንደኛ ልዩነትን ማክበር ነው። ሁለተኛ እኩልነትን ማረጋገጥ ነው። ሶስተኛ ግጭትን መቀነስ ነው። አራተኛ ራስን በራስ ማስተዳደር ነው። ኢትዮጵያ ፌደራሊዝምን ለምን ተመረጠ በኢትዮጵያ ብለን ስናስብ ኢትዮጵያ ከ80 በላይ ብሔር ብሔረሰቦችና ህዝቦች የሚኖሩባት ሀገር ናት። ብዙ ቋንቋዎች፣ የተለያዩ ባህሎችና ሃይማኖት ያለባት ሀገር ናት። በዚህ ምክንያት ነው ፌደራሊዝም ኢትዮጵያ ውስጥ መተግበር የተጀመረው ማለት ነው። ሌላኛው ፌደራሊዝም እንዴት ነው ልዩነትን ወይም ዳይቨርሲቲን አኮሞዴት ማድረግ የሚችለው ስንል አንደኛ ራስን በራስ ማስተዳደር ወይም ክልሎች የራሳቸው መንግስት አላቸው፣ ራሳቸው ህግ ማውጣትና የአካባቢ ጉዳዮችን ማስተዳደር ይችላሉ። ሁለተኛ ይሄ ደግሞ ለምን ይጠቅማቸዋል? ቋንቋቸውን ባህላቸውን ለመጠበቅ ይጠቅማቸዋል። ሁለተኛ የባህልና የቋንቋ መብት ነው። ይሄ ማለት ህገ መንግስቱ እያንዳንዱ ብሔር ብሔረሰብና ህዝብ የራሱን ቋንቋ የመናገር የማሳደግ ባህሉን የመጠበቅ መብት አለው። ሶስተኛ የፖለቲካ ውክልና አላቸው። ክልሎች በፌደራል መንግስት ውስጥ ይወከላሉ። በተለይ ደግሞ በሁለት ምክር ቤቶች ናቸው። አሁን ባይካሜራል ሌጅስሌተር ምን እንለዋለን? ባይ ማለት ሁለት ነው፣ ካሜራል ማለት ምክር ቤት ማለት ነው። ስለዚህ ባይካሜራል ማለት በፌደራል ስርዓት ውስጥ ፓርላማው ሁለት ምክር ቤቶች ያሉት ሲሆን ነው። ኢትዮጵያ እንደምናውቀው ሁለት ምክር ቤት አላት። አንደኛ ሃውስ ኦፍ ፒፕል ሪፕሬዘንታቲቭ፣ ሁለተኛው ሃውስ ኦፍ ፌዴሬሽን ነው። ሃውስ ኦፍ ፒፕል ሪፕሬዘንታቲቭ በአማርኛ የህዝብ ተወካዮች ምክር ቤት የምንለው ነው። ምን ተብሎ ይጠራል? ሌላ ስሙ ሎወር ሃውስ ይባላል። ሃውስ ኦፍ ፒፕል ሪፕሬዘንታቲቭ ዳይሬክትሊ ኢሌክትድ ባይ ዘ ፒፕል። እንደምናውቀው በየ5 አመቱ ምርጫ ይካሄዳል። በዛ ምርጫ ውስጥ ያሸነፉ ሰዎች ናቸው ወደ ሃውስ ኦፍ ፒፕልስ ሪፕሬዘንታቲቭ ወይም ወደ ህዝብ ተወካዮች ምክር ቤት የሚገቡት። ዋናው ስራቸው ህግን መስራት ወይም ደግሞ ህግን ማውጣት ነው። ህግ ያወጣል፣ በህዝብ የሚመረጥ ነው። አፕሩቭ ዘ በጀት ያጸድቃል፣ ጠቅላይ ሚኒስቴሩን ይመርጣል። እንዲሁም ደግሞ መንግስቱን ፎርም የሚያደርገው ወይም የሚመሰርተው ሃውስ ኦፍ ፒፕል ሪፕሬዘንታቲቭ ነው። ስለዚህ ሃውስ ኦፍ ፒፕል ሪፕሬዘንታቲቭ ባጭሩ ሎወር ሃውስ ነው። ህዝቡን ይመርጣል፣ ህዝቡን ይወክላል፣ ህግ ያወጣል፣ ድጋሚ በጀት ያጸድቃል ማለት ነው። ሁለተኛው ሃውስ ኦፍ ፌዴሬሽን ነው ወይም ደግሞ አፐር ሃውስ የምንለው ነው። ይህ ደግሞ represents nation nationalities and peoples of ኢትዮጵያ የኢትዮጵያን ብሔር ብሔረሰቦችና ህዝቦችን ይወክላል። የዚህ የሃውስ ኦፍ ፌዴሬሽን ዋናው ስራው ኢምፕሊመንት ዘ ኮንስቲቲዩሽን ወይም ህገ መንግስትን ይተረጉማል። በክልላዊና በፌደራል መንግስት ያሉ አለመግባባቶችን ይፈታል። እንዲሁም አድጁኬቲንግ ኮንስቲቲዩሽን ናቸው። ኮንስቲቲዩሽን ወይም ደግሞ ህገ መንግስቱ ያጸደቃቸው ነገሮች በትክክል እየተፈጸሙ መሆናቸውን ያጣራል ወይም እየተፈጸሙ መሆናቸውን ያያል ማለት ነው። ሃውስ ኦፍ ፌዴሬሽን የሚወክለው የብሔር ብሔረሰብና ህዝቡን ነው። ለእያንዳንዱ ብሔር ብሔረሰብና ህዝብ አንድ ሃውስ ኦፍ ፌዴሬሽን ሜምበር አለው ማለት ነው። ድጋሚ ደግሞ ከ1 ሚሊዮን በላይ ያላቸው ብሔር ብሔረሰቦችና ህዝቦች ተጨማሪ 1 ሜምበር አላቸው ማለት ነው። ስለዚህ እነዚህ ናቸው የኢትዮጵያ ሁለት ምክር ቤቶች። ቀጣይ የምናየው ምንድነው? የኢትዮጵያ ፌደራሊዝም ፊቸሮች ወይም ደግሞ ባህሪያቶቹ ምንድናቸው ስንል ተመሳሳይ ናቸው። የኢትዮጵያ ፌደራሊዝም ባህሪያቶች ተመሳሳይ ናቸው ከፌደራሊዝም ጋር። አንደኛ ዲቪዥን ኦፍ ፓወር አለ። ይህ ማለት በፌደራልና በክልላዊ መንግስቱ መካከል
የስልጣን ክፍፍል አለ። ሁለተኛ የተጻፈና በቀላሉ ሊቀየር የማይችል ከህጎች ሁሉ በላይ የሆነ የኢትዮጵያ ህገ መንግስት አለ። FDRE ኮንስቲቱሽን የምንለው ወይም ፌዴራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያን ኮንስቲቱሽን የምንለው አላት። ሌላኛው ኢትዮጵያ ለክልሎች የሰጠቻቸው ሌላ መብት አለ ፌዴራሊዝም ላይ ያለ። ያ ደግሞ ምንድነው? በራስ የመወሰን መብት ይባላል። ወይም ክልሎች ወይም ብሔር ብሔረሰቦችና ህዝቦች በአንቀጽ በህገ መንግስቱ አንቀጽ 39 ላይ ራሳቸውን በራሳቸውን የማስተዳደርና በራሳቸው የመወሰን መብት አላቸው እስከ ሴሴሽን ድረስ ወይም ደግሞ እስከ መለያየት ወይም እስከ መገንጠል ድረስ መብት አላቸው ማለት ነው። አንደር ቪዲዮውን ስላቋረጥኩባችሁ በጣም ይቅርታ። ግን ይሄን ቻናል እስካሁን ድረስ ሰብስክራይብ አላደረጋችሁ፣ ሰብስክራይብ አድርጉ። ይሄን ቪዲዮንም እስካሁን ላይክ አላደረጋችሁትም፣ ስለዚህ ላይክ አድርጉ አድርጉ እንጂ። እሺ ስላደረጋችሁ እናመሰግናለን። ቀጥታ ወደ ቪዲዮ እንመለስ። ወይም ደግሞ በልዩ ሁኔታ በራሳቸው የመገንጠል መብት አላቸው ማለት ነው። ይህ የኢትዮጵያን ፌዴራሊዝም ልዩ የሚያደርገው ነው። ሌላኛው ፌዴራሊዝም ምን ይጠቅማል ስንል አንደኛ እኩልነትን ያጠናክራል፣ ልዩነትን ያከብራል፣ የህዝብ ተሳትፎን ይጨምራል። ድጋሚ ማይኖሪቲ ብሔር ብሔረሰቦች አሉ ወይም አናሳ ብሔር ብሔረሰቦች መብታቸውን ያስጠብቃል። የኢትዮጵያ ፌዴራሊዝም ቻሌንጆቹ ምንድናቸው ወይም ችግሮቹ ምንድናቸው ስንል አንደኛ የዘር ግጭት ነው። አሁን ላይ እንደምናየው በክልሎች መሀል በዘር ጉዳይ ግጭቶች አሉ፣ የድንበር ክርክሮች አሉ። ድጋሚ ብሔራዊ አንድነት ወይም ዩኒቲ የሚለው ፓትሪዮቲዝም የሚለው ስሜት መቀነስ መድከም አለ ማለት ነው። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል